ሶ በዚህ ሴሚስተር ላይ ሂስትሪ ሞጁል 1 አብረን የምንቀጥል ይሆናል። ምናልባት በዚህ ሞጁል ላይ ወደ 5 የሚጠጉ ቻፕተሮች እናገኛለን። በእርግጥ ትንሽ ሰፋ ያሉ ናቸው። በጊዜ ሂደት ለመጨረስ እንሞክራለን። የመጀመሪያ ዩኒት the discipline of history and human evolution የሚለውን ዩኒት ነው የምናገኘው። ይሄ የመጀመሪያ ስለ ሂስትሪ አመጣጥ፣ ስለ ሂስትሪ አስ ዲሲፕሊን ወይንም እንደ አንድ ሳብጀክት በትምህርት ቤቶች በዩኒቨርሲቲዎች እንዴት መሰጠት እንደተጀመረ ለማሳየት እንሞክራለን። ሂስትሪ ከፕሪሂስትሪ በምን እንደምንለይ በመጀመሪያ ሴክሽን ላይ ለማየት እንሞክራለን። ሁለተኛ ሴክሽን ላይ ስለ ዲሲፕሊን ኦፍ ሂስትሪ ወይንም ሂስትሪ ወይንም ታሪክ የምንለው ሳብጀክት እንዴት በትምህርት ቤቶች እንዲጀመር ወይንም እንደ አንድ ሳብጀክት አመጣጡን ለማየት እንሞክራለን። በሶስተኛ ሴክሽን ላይ ወይንም በሶስተኛ ክፍል ላይ the evolution of human beings ስለ ሰው ልጅ አመጣጥ ታሪክ ምን ነግረን ይኖራል የሚለውን ፓርት እናገኛለን። በአራተኛ ክፍል ላይ አፍሪካ and human evolution በታሪክ እንደምናውቀው አፍሪካ የመጀመሪያ የሰው ልጅ የተገኘበት ተብሎ የሚጠራው ነው። ይህንን በተለይም ከአፍሪካ ስታንድ ኦፍ ቢግኒንግ ፖይንት ለማየት እንሞክራለን። ከአፍሪካም ተነስቶ ምናልባት በዋናነትም ከኢትዮጵያ ማለት ነው የሰው ልጅ ታሪክ ወደ ዓለም ሁሉ እንዴት እንደተሰራጨ በአራተኛ ክፍል ላይ ለማየት እንሞክራለን። አምስተኛ ክፍል ላይ ስቶን ኤጅ ወይንም የድንጋይ ዘመን የሚባለውን ለማየት እንሞክራለን። በመጨረሻም በዚህ ዩኒት የመጨረሻው ክፍል የምናገኘው the emergence of state መንግስታት ወይንም ሀገራት እንዴት እንደተመሰረቱ ራይት ዓለም ላይ መንግስታት የምንላቸው የኢትዮጵያ መንግስት የአፍሪካ ውስጥ ያሉ 54ቱም ሀገራት አውሮፓ ውስጥ ያሉ 47 እንደዚህ እንዴት እንደተመሰረቱ ለማየት እንሞክራለን። በዛሬው ክፍለ ጊዜያችን እነዚህን ሶስቱንም ለማየት እንሞክራለን። ምናልባት ቀጣይ ክፍለ ጊዜ ከአራት በኋላ ያሉትን ለመዳሰስ እንሞክራለን ማለት ነው። የመጀመሪያ the meaning of prehistory and history እንግዲህ በታሪክ የምናውቃቸው ሁለት ሀሳቦች አሉ። ፕሪሂስትሪ and ሂስትሪ የሚባል ታሪክና ቅድመ ታሪክ የሚባሉ ነገሮችን ለማየት እንሞክራለን። the term history derived from the Greek word historian እንግዲህ ሂስትሪ የሚለው ቃል ከግሪክ የተወሰደ ነው ወይንም ከግሪክ ቋንቋ የተወሰደ ትርጉሙም ስቶሪያ ያ ማለት ኢንከሪ ወይንም ኢንቨስቲጌሽን መፈለግ የሚለውን ወይንም መመርመር የሚለውን ትርጉም ሊይዝ ይችላል። which account of one's inquiries አንድ ሰው ስላለፈው ታሪክ ወይስ ትላንት ከትላንት ወዲያ ምን ነበር የሚለውን ነገር መጠየቅን ያመለክታል ሂስትሪ የሚለው ቃል ማለት ነው። ሂስትሪ የሚለው ከግሪክ ሂስቶሪያ ከምለው የመጣ ነው ብያችኋለሁ። ይሄኛው በዋናነት የሚያሳየው ምንድነው? ልክ በታሪክ ሂስቶሪያ የሚለውን ትርጉም ይይዛል። ምን ማለት ነው? ይሄ መጠየቅ መመርመር የሚለውን ትርጉም ይይዛል ማለት ነው። history is the state of human in the past የሚለውን ነገር ይይዛል። ምን ማለት ነው? ይሄ ሂስትሪ የሚለው ቃል ወይም መመርመር ትላንት መጠየቅ የሚለው ሐሳብ ምንን ያመለክታል ማለት ነው? የሰው ልጅ ትላንት የነበረውን ነገር መመርመርን ይይዛል። it tells us what they did and what happened in the past ያ ማለት ትላንት ምን እንደሰሩና ትላንት ምን እንደተከሰተ የሚያሳዩ ነገሮችን ወይንም የሚያሳዩ ነጥቦችን ያመለክታል። እንግዲህ በአጠቃላይ ሂስትሪ የሚለው ነገር ስለ ሰው ልጅ ስላለፈው ነገር የሚያጠና ሳይንስ ነው ወይንም የታሪክ ትምህርት ነው። ያ ማለት ትላንት ያለፈው ምንድነው? የሰው ልጅ ትላንት የሰራቸውን ስራዎች ትላንት ምን ነገሮች ተከናወኑ፣ ምን ተግባራት ተከሰቱ የሚለውን ነገር የሚያጠና ሳይንስ ማለት ነው። ሂስቶሪያንስ የሚለው ቃል እዚህ ጋር እንደምትመለከቱት ሰዎች ናቸው ሂስቶሪያንስ የሚባሉ ስላለፈው ነገር ወይንም ስለ ትላንት ወይንም ትላንት ስለተደረጉ ነገሮች የሚያጠኑ ሰዎች ናቸው ሂስቶሪያንስ የሚባሉ ማለት ነው። ባዮሎጂስት እንደሚባሉት፣ ጂኦግራፈርስ እንደሚባለው፣ ኬሚስት እንደሚባለው የሂስትሪን የሚያጠኑ ሰዎች ሂስቶሪያንስ በመባል ይታወቃሉ ማለት ነው። they tells us that history began about 5500 years ago when people first began to write እንግዲህ ሂስትሪ ከፕሪሂስትሪ የምንለየው
ሂስትሪ በዋናነት የተጻፈ ነገር ከተጀመረ ወዲህ ያለውን ጊዜ ነው የሚያሳየው። ይሰማችኋል አይደል? ሂስትሪ አሁን ቀጣይ ያሳያችኋለሁ። ሂስትሪ ከፕሪሂስትሪ የምንለየው በምንድን ነው? ፕሪሂስትሪ የጽሁፍ ነገሮች ከመጀመሩ በኋላ ያስ ከተጀመረ በኋላ ያለውን ነገር የሚያጠና ሳይንስ ነው ሂስትሪ የምንለው። ፕሪሂስትሪ የምለው ምንድን ነው? ልክ የተጻፉ ነገሮች ከመጀመራቸው በፊት ያለውን ጊዜ የሚያጠና ሳይንስ ነው። ይሄ በተለይም ምናልባትም በአፈታሪክ ያሉ ጉዳዮችን ሊያመላክት ይችላል ማለት ነው ፕሪሂስትሪ። ሂስትሪ ግን የተጻፉ ነገር እንግዲህ በሰው ልጅ ታሪክ የጽሁፍ ስነ ዘዴ ተጀመረ ተብሎ የሚገመተው ከ5500 ዓመት በፊት ነው። ከዛ ጊዜ ወዲህ ያሉ ነገሮች በሙሉ በሂስትሪ ይጠናል። እነዚህ የጽሁፍ ነገሮች ከመጀመራቸው በፊት የነበሩ የተለያዩ አይነት ታሪክ ነክ ነገሮች የሚጠኑት በፕሪሂስትሪ ነው። ፕሪሂስትሪ ማለት ያስ ታሪክ ከመጀመሩ ወይንም የስነ ጽሁፍ ከመጀመሩ በፊት ያለውን ጊዜ በሙሉ የሚያጠና የጥናት ዘዴ ነው ፕሪሂስትሪ የምንለው ማለት ነው። ስለዚህ ፕሪሂስትሪ እና ሂስትሪ ዋና ልዩነቱ ምንድን ነው? የጽሁፍ ሪከርድ መጀመራቸውና አለመጀመራቸው። እዚህ ላይ ዲማርኬሽን ፖይንት የምናገኘው ምንድን ነው? በፕሪሂስትሪ ላይ ልክ ነገሮች በአፈ ታሪክ ለሰው ልጅ በአፈ ታሪክ እየተነገረ የሚመጡ የስ አመጣጥ የሚጠናበት ነው ፕሪሂስትሪ የሚባለው። ሂስትሪ የምንለው ግን ልክ የስነ ጽሁፍ ከመጀመሩ በኋላ ከተጀመረ በኋላ ያሉ ነገሮች የሚጠናበት የጥናት ዘዴ ነው ሂስትሪ የምንለው ማለት ነው። ፕሪሂስትሪ ኢዝ ዘ ስቴት ኦፍ ዘ ዲስታንስ ፓስት የስ የሰው ልጅ የተለያዩ አይነት የጽሁፍ ነገሮች ከመጀመራቸው በፊት የነበሩ ጊዜያቶች በሙሉ በፕሪሂስትሪ ይጠናል። ፕሪሂስትሪ ዋዝ ዘ ታይም ቢፎር ፒፕል ዴቨሎፕድ ዘ አርት ኦፍ ራይቲንግ ይላል። አይ ቲንክ እዚህ ላይ ይታያቸዋል። ፕሪሂስትሪ የምለው ምንድን ነው? የሰው ልጅ የጽሁፍ ስነ ዘዴ ከመጀመሩ በፊት ያሉ ጊዜያቶችን በሙሉ የሰው ልጅ በአፈ ታሪክ የሚነግረን ጊዜ ነው ፕሪሂስትሪ ብለን የምንጠራው ማለት ነው። እንግዲህ ዋና ልዩነቱ እዚህ ጋር ነው የምናገኘው። በሂስትሪ እና በፕሪሂስትሪ ላይ ያለው ልዩነት ይህንን ይመስላል። ሁለተኛ ላይ አርኪኦሎጂስት ኤንድ አንትሮፖሎጂስት የምለውን ነገር እናገኛለን። እንግዲህ እንደምናውቀው በአርኪኦሎጂ እና በአንትሮፖሎጂ የተለያዩ አይነት ያለፉ ጉዳዮች ይጠናሉ። አርኪኦሎጂ የምለው የሰው ልጅ ቅሪተ አካላት በቁፋሮ መልክ በተለይ ቁሳዊ የሆኑ ነገሮችን የምናጠናበት ነው። የሰው ልጅ ስ በታሪክ ያሳለፋቸውን ነገሮች ተቀብሮ ወይንም ተደብቆ ያሉ ነገሮችን በቁፋሮ መልክ የምናጠናበት ነው። አንትሮፖሎጂስቶቹ የሚያጠኑት ምንድን ነው? የሰውን ልጅ በዋናነት ያሳለፈውን ላይክ የታሪክ፣ የባህል፣ የቋንቋ የነበሩ ነገሮችን የምናጠናበት ነው አንትሮፖሎጂ ብለን የምንጠራው። አንትሮፖሎጂስቶች በዋናነት የሰውን ልጅ ያሳለፋቸውን ታሪኮች በተለይም የማይዳሰሱ ባህል ሊሆን ይችላል፣ ቋንቋ ሊሆን ይችላል፣ እነዛን የምናጠናበት ነው አንትሮፖሎጂ የምንለው ማለት ነው። በዚህ ሂደት ምናልባትም ታሪክን በስፋት ለመዳሰስ የምንሞክርበት ነው። unlike prehistory, however, the subject of history mainly deal with the past beginning from them when writing and recording started. ቅድምን ለማንሳት እንደሞከር ነው በሂስትሪ እና በፕሪሂስትሪ መካከል ላይ ያለው ልዩነት ምንድን ነው? የስነ ጽሁፍ መጀመርና አለመጀመር ነው። በፕሪሂስትሪ ላይ የስነ ጽሁፍ ታሪክ ያልጀመረበት ጊዜ ነበር። የሰው ልጅ የተለያዩ አይነት ክንውኖችን በጽሁፍ ማስቀመጥ ያልጀመረበት ጊዜ ነው ፕሪሂስትሪ የምንለው። ነገር ግን በሂስትሪ ላይ የምናገኘው ምንድነው? የሰው ልጅ ያደረጋቸውን የተለያዩ አይነት ክንውኖችን በጽሁፍ መልክ የሚያስቀምጡበት ዘመን ነው በተለይም ሂስትሪ ብለን የምንጠራው ማለት ነው። history is about the interactions, the growth of the civilization, the invention of new technologies and man's relationship with the environment. ይሄ አጠቃላይ ሂስትሪ በዋናነትም በስነ ጽሁፍ መልክ የምናስቀምጣቸው ያ ማለት የሰው ልጅ ያደረገቻቸውን የተለያዩ አይነት መስተጋብር፣ የተለያዩ አይነት የስልጣኔ እድገቶች አንድ የተለያዩ አይነት ግኝቶች፣ በተለይም የቴክኖሎጂ ግኝቶች
ቴክኖሎጂ የምንላቸው በጣም ሶፊስቲኬትድ የሆነ ቴክኖሎጂ አይደለም። ለምሳሌ የሰው ልጅ ከአካባቢ ጋር የነበረው መስተጋብር በቴክኖሎጂ መልክ ዴቨሎፕ ያደረጋቸው ነገሮች ነበሩ። ለምሳሌ የአደን ቴክኖሎጂዎች ወይንም የእርሻ መሳሪያዎች ወይንም የተለያዩ አይነት መገልገያ መሳሪያዎች ጅምር የነበሩ ነገሮችን በስነ ጽሁፍ መልክ ማስቀመጥ የጀመረበት ጊዜ ነው ሂስትሪ ብለን የምንጠራው ማለት ነው። ይህ በአጠቃላይ በሂስትሪ እና በፕሪሂስትሪ መካከል ላይ ያለውን ልዩነት በእነዚህ አይነት መልክ መገመት እንችላለን ማለት ነው። እዚህ ፕሮዳክሽን ፕሮሰስ ለምሳሌ የሰው ልጅ ለመጀመሪያ ጊዜ ፕሮዳክሽን የጀመረባቸው ጊዜያቶች በተለይም የተለያዩ አይነት የግብርና መሳሪያዎች እነዛን በስነ ጽሁፍ መልክ ማስቀመጥ ችለው ነበር። እነዛ ነገሮች በዋናነት በፕሪሂስትሪ ይጠናል፣ በሂስትሪ ይጠናል ማለት ነው። በዋናነትም የተለያዩ አይነት ቴክኖሎጂ ስንል ልክ እንደ ዛሬ በጣም ሶፊስቲኬትድ የሆኑ ቴክኖሎጂ አይደለም። አድቫንስድ የሆኑ የግብርና መሳሪያዎች ለምሳሌ ፕሮዳክሽን ቱልስ የምንላቸው ለምሳሌ ሰዎች ከአደን እና የተለያዩ ፍራፍሬ ከመልቀም ወደ ተለያዩ ቴክኖሎጂዎችን በመጠቀም ግብርና ማምራት የጀመሩበት ጊዜ ይህንን በጽሁፍ መልክ ማስቀመጥ የቻሉበት ዘመን ማለት ነው። ይሄ በዋናነት በሂስትሪ ይጠናል ማለት ነው። ሌላኛው የሂስትሪ እንደ ሳብጀክት እንዴት ጀመረ የሚለውን ነገር ለማየት እንሞክር እስቲ። ዲስፕሊን ኦፍ ሂስትሪ እንደ አንድ ሳይንስ በትምህርት ቤቶች ላይ እንደ አንድ ሳብጀክት በዩኒቨርሲቲዎች ላይ እንዴት ጀመረ የሚለውን ነገር ለማየት እንሞክር። ሂስትሪ is a branch of social science that deals with the what human did in the past። ቅድምም ለማንሳት እንደሞከር ነው ሂስትሪ በዋናነት የሰው ልጅ ትላንት ያደረገቻቸውን ነገሮች ትላንት የነበሩ ክንውኖችን የምናጠናበት ሳይንስ ነው፣ ወይንም አንዱ የሶሻል ሳይንስ ብራንች ነው ማለት ነው። it studies changes in the development of past societies። ልክ ያለፈው ማህበረሰብ የነበረውን እድገት የነበሩ ለውጦችን በተለይም በፖለቲካ፣ በኢኮኖሚ፣ በማህበራዊና በባህል የነበሩ ነገሮችን የምናጠናበት ሳይንስ ነው ሂስትሪ የምንለው። የሂስትሪ ጥቅሙ ምንድን ነው ታዲያ? ያለፈውን ታሪክ በእንደዚህ አይነት የምናጠና ከሆነ ከዛ ያለፈ ሂስትሪ የሚሰጠን ጥቅም ምንድን ነው? ወይንም ኢምፖርታንስ የምንላቸው ነገሮች ምንድን ናቸው? አንዱ የሂስትሪ ኢምፖርታንስ ምንድን ነው? ልክ የሰው ልጅ ትላንት ያደረገውን ነገር ሪከርድ አድርጎ የማያስቀምጥ ከሆነ ሂስትሪ ወይንም የትላንትናው ታሪክ ምንም ሊታወስ አይችልም ማለት ነው። ይሰማል አይደለም? የሂስትሪ ጥቅም አንዱ ምንድን ነው? ሂስትሪ ሄልፕ አስ ቱ ናው አባውት ዘ ፓስት ራይት። ለምሳሌ የሰው ልጅ ትላንት ያደረገውን የዛሬ ዓመት፣ የዛሬ 10 ዓመት፣ የዛሬ 100 ዓመት የሰው ልጅ ያደረገቻቸውን ነገሮች መዝግቦ ካላስቀመጠ እነዛ ነገሮች ምንም ሊታወሱ አይችሉም። ስለዚህ ያንን ለማስታወስ ያገለግላል ማለት ነው። ለምሳሌ መንግስታት ምን ሰሩ፣ በኢኮኖሚ፣ በፖለቲካ፣ በባህል ምን ተግባራትን ሰሩ የሚለውን ነገር በሂስትሪ መዝግበን ካስቀመጥነው በኋላ ያንን ስናስታውስ ከዛሬ ጋር ኮምፔር ለማድረግ ነገ ምን ለመስራት አቅደናል የሚለውን ነገር ለማስታወስ ኮምፔር ለማድረግ ያገለግላል። ለምሳሌ ትላንት የነበሩ መንግስታት በጣም ደካማ ከሆኑ ከዛሬ ጋር ኮምፔር እያደረገን የተሻሉ ነገሮችን ለመስራት ያገለግላል። ዛሬ የሚሰሩ ሰዎች ደግሞ ነገን ለመተንበይ ነገ ምን መስራት አለብን፣ ምን ላይ መድረስ አለብን የሚለውን ነገር ለመተንበይ ያገለግላል ማለት ነው። ይህ አንዱ የታሪክ ጥቅም ነው። it also allows to understand national and international issues። ለምሳሌ በዓለም ላይ መንግስታት አንዱ ከሌላኛው ጋር ያለውን ኢንተርናሽናል አውትሉክ እንድንረዳ ያገለግላል። ምን ማለት ነው? ለምሳሌ ዲሞክራሲ የሚባለው ሀሳብ በዓለም አቀፍ ደረጃ ላይ የዲሞክራሲ ፕሪንሲፕሎች ከአንዱ ጫፍ ወደ ሌላኛው ተስፋፍቶ እናገኛለን። ይህንን እንድናገለግል እንድንጠቀምበት ወይንም ወደኛ መልሰ ነው እንድንጠቀም ያገለግላል። ለምሳሌ ዲሞክራሲ የሚለው ቋንቋ ለመጀመሪያ ጊዜ ዓለም ላይ የጀመሩት ግሪኮች ናቸው። ነገር ግን ዛሬ ዓለም በሙሉ ይህንን ቋንቋ ይጠቀምበታል።
ይሄ ከታሪክ አንጻር ከአንዱ ጫፍ ወደ ሌላኛው አዳዲስ ነገሮችን እንድንጠቀምበት ያደርጋል ማለት ነው። ሌላኛው ሂስትሪ ኦልሶ ሄልፕ አስ ቱ አንደርስታንድ the past and the present better። ቀደም ለምሳሌ ለማንሳት እንደሞከርኩት ልክ ትላንት ላይ ጉድለቶች ካሉ ዛሬ ላይ እንድናሻሽል ያገለግላል። ዛሬ ላይ የምንሰራቸው ስራዎች ነገ የተሻለ እንዲሆን እንድናስብ ያደርጋል ማለት ነው። ራይት። ከዛ ያለፈ ለምሳሌ አንድ የኢትዮጵያን ሂስትሪ፣ አሜሪካን ሂስትሪ፣ ሳውዝ አፍሪካን ሂስትሪ ሲባል እያንዳንዱ አካባቢዎች እያንዳንዱ ሀገራት የየራሳቸው አይደንቲቲ እንዲኖር ያግዛል ማለት ነው። ለምሳሌ ኢትዮጵያን ሂስትሪ ሲባል ኦንሊ ኢትዮጵያውያንስ የስ የራሳቸው አድርጎ እንዲያስቡ ያገለግላል። ይህ አንዱ አድቫንቴጅ ነው ከሂስትሪ የምናገኘው ማለት ነው። ስለዚህ እነዚህ ነገሮች ከታሪክ የምናገኛቸው ጥቅሞች ናቸው ማለት ነው። ሌላኛው ሂስቶሪዮግራፊ ኤንድ ሂስቶሪካል ኢንተርፕሬቴሽንስ የስ የስነ ታሪክና የታሪክ አተረጓጉም የምለውን ሀሳብ እዚህ ጋር ለማለት እንሞክር እስቲ። ሂስቶሪዮግራፊ የምለው which studies how knowledge of the past is attained and transmitted። እንግዲህ እዚህ ላይ ሂስቶሪዮግራፊ የምለው ስነ ታሪክ የምለውን ሀሳብ ነው። ስነ ታሪክ እንግዲህ ልክ እንደ ሌሎች ሳይንሶች ወይንም እንደ ሌሎች ሳብጀክቶች ዝም ብሎ በላቦራቶሪ ውስጥ አስገብተን የስ ኤክስፐሪመንት የምንሰራበት አይደለም። የታሪክ አረዳድ ያስፈልጋል። ሰዎች ታሪክን የምንረዳበት መንገድ ያስፈልጋል። ያ ነው ሂስቶሪዮግራፊ የሚለው። ስለዚህ አንድ መንግስት የፖለቲካ፣ የኢኮኖሚ፣ የማህበራዊ ዘርፎችን ያከናወነውን ክንውን በታሪክ መልክ ላይ ለማስቀመጥ የሂስትሪ አረዳድ ክህሎት ያስፈልጋል። ያ ነው ሂስቶሪዮግራፊ ብለን የምንጠራው ማለት ነው። ስለዚህ ከዚህ አንጻር ያንን የምንተረጎምበት ሂስቶሪካል ኢንተርፕሬቴሽን ስኪል ያስፈልጋል። the world's oldest written history comes from China ይላል እዚህ ጋር። እንግዲህ ዓለም ላይ በጣም ኦልደስት የሆነ የታሪክ ጽሁፍ የምናገኘው ከቻይና ነው። ከ1000 ቢሲ በፊት የነበረው ማለት ነው። አርኪኦሎጂስቶች ይህንን በቁፋሮ መልክ ካገኙ በኋላ ዓለም ላይ በጣም የጥንት ታሪክ ተብሎ ተመዝግቦ የምናገኘው የቻይና ታሪክ ነው። ያም በፖለቲካ፣ በኢኮኖሚ እና በማህበራዊ ጉዳዮች ቻይናዎች የሰሩበትን ታሪክ የምናገኘው ከ1000 ቢሲ በፊት ነው። እንግዲህ የሚያሳየው ዓለም ላይ ታሪክ ምን ያክል የረጅም ጊዜ መሆኑን ያመላክታል። ከዛ በኋላ ምናልባትም ከቻይኖች በኋላ የግሪክ የሂስትሪ ወይንም የታሪክ ምሁራን በጣም በብዛት ተነስቶ እናገኛለን። ለምሳሌ እንደና ሄሮዶተስ የስ እንደውም ሄሮዶተስ ምንድን ነው የሚባለው? የታሪክ አባት ነው የሚባለው። ሄሮዶተስ በዓለማችን ላይ የታሪክ አባት በመባል ይታወቃል። ያ ማለት ከ484 እስከ 425 ቢሲ ላይ የነበረው ማለት ነው። እንግዲህ እዚህ ላይ እንደምትመለከቱት የግሪኮች የሂስትሪ እውቀት የጀመረው በጣም የቅርብ ጊዜ ነው። እዚህ ላይ የቻይኖችን ታዩታላችሁ which is በጣም ኦልደስት ማለት ነው። እዚህ ላይ እንደምታዩት ቀናት በቢሲ ላይ ወደ ታች ነው የሚቆጠረው። አይ ቲንክ በቀጣይ ክፍለ ጊዜ ያሳያችኋለሁ። ዛሬ የምንደርስ አይመስለኝም። የዴቲንግ ኢን ሂስትሪ ወይንም የታሪክ አመዘጋገብ ብለን ልንጠራው እንችላለን። ታሪክ ስንመዘግብ በቢሲ እና በኤዲ ይለያያል። በቢሲ ዘመን ላይ ከከፍተኛ ወደ ዝቅተኛ ነው እየቆጠርን የምንመጣው። በኤዲ ዘመን ላይ ከዝቅተኛ ወደ ከፍተኛ እየቆጠርን እንሄዳለን ማለት ነው። ይሄ ሂደት እንግዲህ የታሪክ አመዘጋገብ የታሪክ አረዳድ ዘዴዎችን የሚያሳዩ ማለት ነው። ያዝ ሄሮዶተስ ለመጀመሪያ ጊዜ የታሪክን ጽንሰ ሀሳብ በግሪክ ወይንም በአውሮፓ ያስተዋወቀ ግለሰብ ነው ማለት ነው። ሂስትሪ ኢመርጅ አስ አን አካደሚክ ዲስፕሊን ኢን ዘ ሰከንድ ሃፍ ኦፍ ዘ 19th ሴንቸሪ። እዚህ ላይ እንግዲህ በሃይስኩሎች በዩኒቨርሲቲዎች ለመጀመሪያ ጊዜ በሁለተኛ አጋማሽ የ20ኛ ክፍለ ዘመን በሁለተኛ አጋማሽ ላይ እንግዲህ ለመጀመሪያ ጊዜ በአውሮፓ ውስጥ ለመጀመሪያ ጊዜ በሃይስኩሎች በዩኒቨርሲቲዎች እንደ አንድ ሳብጀክት መሰጣት የተጀመረ which is very recent time ማለት ነው። እንግዲህ በኢትዮጵያም ይሄ ከ1960ዎቹ በኋላ ነበረ። ኢቨን ኢትዮጵያ ውስጥ
ከ70 ዓመት yes ከ70 ዓመት በታች ነው። ወደ 68 ዓመት ወደ 58 ዓመት አካባቢ ነው ኢትዮጵያ ውስጥ ለመጀመሪያ ጊዜ በትምህርት ቤቶች መሰጣት የተጀመረው ማለት። ነገር ግን በዓለም ላይ ከ20ኛ ክፍለ ዘመን ኦልሞስት ከሁለተኛ አጋማሽ በኋላ ማለት ነው በጣም የቅርብ ጊዜ ሳይንስ ልክ ሌሎች ሳይንሶችን በምናይበት ሰዓት ከሌሎች ሳይንሶች አንጻር በጣም የቅርብ ጊዜ ሳይንስ መሆኑን እዚህ ጋር ማወቅ ያስፈልጋል። በተለይም ጀርመኖች ናቸው እንግዲህ ከ1795 እስከ 1886 ድረስ የነበረው ሰውዬ ሊዮፖልድ ቮን ራንኬ የሚባል ሰውዬ ለመጀመሪያ ጊዜ በዩኒቨርሲቲዎች በትምህርት ቤቶች እንዲሰጥ ሀሳብ ያቀረበ ግለሰብ ማለት ነው። ከዛ ጊዜ በኋላ ነው እንግዲህ ዓለም ላይ ታሪክ ልክ እንደናንተ በሃይስኩሎች በትምህርት ቤቶች ላይ ታሪክ እንደ አንድ ሰብጀክት እንዲሰጥ የተጀመረው ማለት ነው። እንግዲህ ከዚህ በኋላ ኢትዮጵያም ውስጥ ልክ ታሪክ ከ1960ዎቹ በኋላ ለመጀመሪያ ጊዜ በትምህርት ቤቶች እንደ አንድ ዲሲፕሊን መሰጣት ተጀመረ ማለት ነው። ይህ የሚያሳየው ከዚህ ጊዜ በኋላ after these decades is vital in the growth of the history in ኢትዮጵያ ይላል። በኢትዮጵያ ላይ እንግዲህ ከዚህ በኋላ ነው እንግዲህ ታሪክ ለመጀመሪያ ጊዜ እንደ አንድ ሳብጀክት መሰጣት የተጀመረው ማለት ነው። በእርግጥ ታሪክ የተጻፉ ታሪኮች ኢትዮጵያ ውስጥ የሉም ማለት አይደለም። ነገር ግን የተጻፉ በጣም የረጅም ጊዜ ታሪኮች ኢትዮጵያ ውስጥ እናገኛለን። በተለይ በክሮኒክልስ ያ ማለት በቤተክርስቲያናት በመንግስት ገድሎች ተጽፎ እናገኛለን። ነገር ግን እንደ አንድ ሳብጀክት በትምህርት ቤቶች መሰጣት የተጀመረው ከ1960ዎቹ በኋላ ነው ማለት ነው። ሌላኛው ሂስቶሪካል ኢንተርፕሪቴሽን ነው። እንግዲህ ታሪክን የምንተረጉምበት መንገድ ማለት ነው። what happened in the past in the endless እንግዲህ በታሪክ እንደምናውቀው የሰው ልጅ የመሬት ታሪኩን በምታዩበት ሰዓት ይሰማችኋል አይደል? አላችሁ አለን ይሰማል። ዓለም ላይ ኢንክሉዲንግ ኢትዮጵያንም ጭምር ማለት ነው ታሪክ የተጀመረው በ20ኛ ሴንቸሪ አይደለም። እንደምታወቀው የሰው ልጅ ታሪክ በጣም የረጅም ጊዜ ነው ራይት። ይሄ ታሪክ እንግዲህ ሁሉም አይጠናም። የሰው ልጅ የሰራቸው ስራዎች በሙሉ አይጠናም። በሂስቶሪካል ኢንተርፕሪቴሽን ላይ በምናይበት ሰዓት የሰው ልጅ ታሪክ እክሌ ሞተ፣ እክሌ ምን ሰራ፣ እክሌ መች ተወለደ የሚባሉ ነገሮች ታሪክ ሆኖ ላይጠኑ ይችላሉ። ስለዚህ እዚህ ላይ የምናገኘው ምንድን ነው? ታሪክ የሚተረጉምበት የምጻፍበት የራሱን ሂደት አለ። በጣም ሲስቴማቲክ በሆነ መንገድ ታሪክ የምጻፈው እንግዲህ የሰውን ልጅ ከተወለደበት መንግስት ከተመሰረተበት እያንዳንዱን ተግባራት እንጽፋለን ብንል ጊዜውም ጉልበቱም ገንዘብም ላይበቃ ይችላል። ለምሳሌ የኢትዮጵያን ታሪክ በምታዩበት ሰዓት ከጥንት ዘመን ጀምሮ ከ100 ቢሲ ጀምሮ ከ1000 ቢሲ ጀምሮ ያሉ ታሪኮችን ብንጽፍ ምንም ትርጉም ላይኖር ይችላል። ስለዚህ በሂስቶሪካል ኢንተርፕሪቴሽን ሂስትሪ የምጻፈው የትኛው ነው? በጣም ሞስት ኢምፖርታንት የሆኑ በጣም ከፍተኛ የሆነ ክብደት ያላቸው ታሪኮችን ብቻ ነው የምንጽፈው። በተለይም በኦብጀክቲቭ ቤጅ በዓላማ ላይ ተመስርተን ነው ታሪኮችን የምንጽፈው ማለት ነው። ሂስትሪ ኢዝ አ ሲስተማቲክ ኤንድ ኦብጀክቲቭ ስቴዲ ኦፍ ዘ ፓስት አስ ኤ ፊልድ ኦፍ ዲሲፕሊን። እዚህ ጋር እንደምታዩት በታሪክ የሚመዘገበው የምጻፈው ዓላማ ላይ በጣም የሰውን ልጅ ዋና ዋና ተግባራት ብለን የምንጠራቸው ናቸው። ሰው ልጅ መቼ ተወለደ፣ ምን ሰራ፣ ምን በላ የሚባሉ እያንዳንዱ ነገር አይጻፍም። የምጻፉ የትኞቹ ናቸው? ለሰው ልጅ ትምህርት ይሆናል የሚባሉ ለነገ ይጠቅማል የሚባሉ የኢኮኖሚ ፖለቲካዊና ማህበራዊ ጉዳዮች ብቻ ናቸው የሚጻፉት። ያም በዋናነት በእውነት ላይ ተመስርቶ ማለት ነው። እዚህ ጋር እንደምታዩት ሂስቶሪያንስ ዩዝ ስፔሲፊክ ቤዚክ ሜተድስ ኢን ራይቲንግ ሂስትሪ። በጣም መሰረታዊ የሚባሉ ፖይንቶችን ብቻ ነው የታሪክ ምሁራን የሚጽፉ። ስቴድ ኦፍ ሂስትሪ ኦልሶ ሪፈር ቱ ኦብጀክቲቭ ፐርሲው ኦፍ ትሩዝ። ይሄ በዋናነት ዓላማ ላይ የተመሰረተ እውነታ መፈለግ ማለት ነው። ኢን ፕሪንሲፕል ሂስቶሪያንስ አር ኤክስፔክትድ ቱ አቮይድ ቢያዝስ። እዚህ ላይ እንደምታዩት በዋናነት የተለያዩ አይነት
እውነታ የሌላቸው ነገሮች ብዙ ጊዜ አይጻፉም። ሂስቶሪካል ኢንተርፕሬቴሽን ኢዝ ዘ ፕሮሰስ ባይ ዊች ዊ ዲስክራይብ አናላይዝ ኢቫሉዌት ኤንድ ክሪኤት አን ኤክስፕላኔሽን ኦፍ ዘ ፓስት። የስ ስለ ትላንትናው ራይት፣ ስለ ትላንትናው መረጃዎችን ስንጽፍ ስናዘጋጅ እውነታ ላይ ተመስርተን ነው የምንጽፈው ማለት ነው። ራይት ሶ ሂስቶሪካል ኢንተርፕሬቴሽን የምንለው ሀሳብ ያንን ይመስላል። ሶ ሶርስስ ኦፍ ሂስትሪ፣ የሂስትሪ ወይንም የታሪክ ምንጭ ብለን የምንጠራው ሁለት ናቸው በዋናነት ፕራይመሪ ሶርስስ ኤንድ ሴኮንደሪ ሶርስ በመባል ይታወቃል። የታሪክ ሶርሶች ሁለት ናቸው። እነዚህም በዋናነት ፕራይመሪ ሶርስስ ኤንድ ሴኮንደሪ ሶርስስ በመባል ይታወቃሉ። ሶ ፕራይመሪ ሶርስ ማለት ማለት ነው። ፕራይመሪ ሶርስ ማለት just they are the sources with the event under study, they are original materials። ልክ በዋናነት ለምሳሌ የጦርነት ከሆነ የጦርነት ታሪክን በዋናነት ካዩ ሰዎች፣ ከሰሙ ሰዎች ወይንም ከተሳተፉ ሰዎች የታሪክ መረጃውን የምንወስድበት ማለት ነው ፕራይመሪ ሶርስ የሚባሉት። ለምሳሌ ሞኑመንትስ፣ ቱልስ፣ ኦርናሜንትስ አንድ አርቲፋክትስ። እነዚህ ነገሮች በሰዓቱ የነበሩ ለምሳሌ የመንግስታት ታሪክ ከሆነ መንግስታት የተጠቀሟቸው ገንዘብ፣ ፎሲልስ ወይንም በስነ ጽሁፍ መልክ የተቀመጡ ነገሮች፣ የተጠቀሟቸው መሳሪያዎች፣ የተጠቀሟቸው የተለያዩ አይነት ቅሪተ አካላት ማለት ነው። እነዚህ ፕራይመሪ ሶርስ በመባል ይታወቃል። ሁለተኛው ሴኮንደሪ ሶርስ ነው። ሴኮንደሪ ሶርስ ብሎ ምንድን ነው? ልክ ለጉዳዩ ንክኪ የሌላቸው ለምሳሌ የሰሙ ሰዎች ወይንም የተጻፉ ጽሁፎች ሊሆኑ ይችላሉ። እነዚህ ሴኮንደሪ ሶርስስ በመባል ይታወቃል። የስ ለምሳሌ ስለ አድዋ ቪክትሪ አይ ቲንክ አብዛኞቻችሁ ታውቁታላችሁ ብዬ ገምታለሁ። ስለ አድዋ ላይ ሰዎች የአድዋን ታሪክ ለመጻፍ ስንፈልግ በሁለት አይነት መንገድ መረጃ ልንወስድ እንችላለን። ሶርስ ኦፍ ሂስትሪ ወይንም የታሪክ ምንጭ የምንላቸው ሁለት ናቸው ብያቸዋለሁ፣ ፕራይመሪ ሶርስ አንድ ሴኮንደሪ ሶርስስ። ፕራይመሪ ሶርስ የምንለው በዋናነት ለምሳሌ አድዋ ላይ የተሳተፉ ሰዎች፣ አድዋ ላይ ሰዎች የተጠቀሟቸው መሳሪያዎች፣ በዋናነት እነዚህ ፕራይመሪ ሶርስ በመባል ይታወቃል። ሴኮንደሪ ሶርስ የምንለው ወይንም ሁለተኛ ብለን ልንጠራው እንችላለን። ልክ ከተጻፉ ጽሁፎች ጦርነቱ ላይ ምንም ንክኪ ወይንም ተሳትፎ የሌላቸው ሰዎች የጻፏቸው ጽሁፎች ምናልባትም እንደ አንድ ምንጭ ሊያገለግል ይችላል ማለት ነው። እነዚህ ሴኮንደሪ ሶርስስ ወይንም ስለ አድዋ ታሪክ ከሰሙ ሰዎች መረጃ፣ በአፈ ታሪክ ከሰዎች የምንሰማቸው ነገሮች ሴኮንደሪ ሶርስስ ሊያገለግሉ ይችላሉ ማለት ነው። ሶ በአጠቃላይ እነዚህ የታሪክ ምንጭ ብለን ልንጠቅሰው እንችላለን ማለት ነው። ሌላኛው ዴቲንግ ኢን ሂስትሪ ነው። እንግዲህ እንደምታውቀው ለምሳሌ 1990 ወይንም 1000 ቢሲ 100 ቢሲ እያለን ልንጠራው እንችላለን። እነዚህ ነገሮች ምንድን ናቸው? ለምሳሌ in record of the past history try to determine when the events occurred። እንግዲህ ታሪክ እንደምናውቀው በጊዜ ቀመር ነው የሚያስቀምጠው። የስ የትላንትናውን ታሪክ በጊዜ ቀመር ያስቀምጣል በዋናነት። ይህንን በተለይ አይነት መንገድ ልናስቀምጥ እንችላለን ማለት ነው። ምን ማለት ነው? ይሄ ኤጅ ዴቲንግ በማለት ይታወቃል። የስ ለምሳሌ ዴቲንግ is figure or numerical statement that express the time of historical events or process። ያኔ የነበረው ያ ማለት ትላንት የነበሩ ታሪኮችን በቁጥር ማስቀመጥ ማለት ነው። yes dating in history expressed in numerical statements such as decades, century, millennium። ይህ እንግዲህ በታሪክ የምናስቀምጣቸው ጊዜያቶች ማለት ነው። yes ለምሳሌ decades የምለው የ10 ዓመታት ጊዜ ማለት ነው። ሴንቸሪ የ100 ዓመታት ታሪክ ማለት ነው። ሚሌኒየም የ1000 ዓመታት ጊዜያትን ሚሌኒየም ብለን ልንጠራው እንችላለን። እንግዲህ እነዚህ ናቸው እንግዲህ የሂስትሪ ዴቲንግ በሂስትሪ ዴቲንግ ብለን የምንጠራው። ይሄ ዲኬትስ ብዙ ጊዜ ዲኬትስ ከተባለ የ10 ዓመታት ዲኬትስ በመባል ይታወቃል። ሴንቸሪ የሚባለው ለምሳሌ 19ኛ ሴንቸሪ፣ 17ኛ ሴንቸሪ፣ 18ኛ ሴንቸሪ የተባለ የሚጠራው የ100 ዓመታት ታሪክ። ሚሌኒየም የሚባለው ደግሞ የ1000 ዓመታት ውሂድ ነው። አትኮል ሚሌኒየም በመባል የሚታወቀው ማለት ነው። ፎር ኤግዛምፕል
the years from 1900 to 1909 እዚህ መካከል ላይ እንግዲህ 10 ዓመት ብቻ ነው የምናገኘው which is the first decades of the 20th century በመባል ይታወቃል። year from 1900 to 1999 ይሄ ማለት የመቶ ዓመታት ታሪክ ማለት ነው። ይሄ ማለት century which is the first century of the 20th century ይባላል። I mean the 20th century ይባላል። ከ1900 እስከ 1999 ያሉ ጊዜያቶች የመቶ ዓመታት እንግዲህ ይሄን ስትቀንሱት 100 ዓመት ታገኛላችሁ። እስቲ ቼክ አድርጉ በኋላ ስትወጡ። አንድ ሌላኛው ከ1000 እስከ 1999 ያለው በዚህ መካከል ላይ 1000 ዓመታትን እናገኛለን። yes ይሄ ሚሌኒየም በመባል ይታወቃል። ሶ በሂስትሪ ዴቲንግ ይሄን ይመስላል እንግዲህ የዲኬድ የሴንቸሪስ ኤንድ የሚሌኒየም በመባል ይታወቃል ማለት ነው። ሶ እዚህ ላይ ዋናው ዓላማ the primary purpose of dating in history is to organize the past events according to their sequence of occurrences by using calendars። እዚህ ላይ የዴቲንግ in history የጊዜ ቀመር የምናስቀምጥበት ዋናው ዓላማው ምንድነው? የተከናወኑ ነገሮችን በጊዜ ሸንሽኖ ማስቀመጥ ነው ወይንም በጊዜ ከፋፍሎ ማስቀመጥ ነው ዋናው ዓላማ። yes ይሄ እንግዲህ ክሮኖሎጂ ይባላል። yes በቅደም ተከተል ጊዜያትን አስቀምጠን ወይንም የተከናወኑ ነገሮችን በጊዜ ሂደት ከፋፍለን ማስቀመጥ ክሮኖሎጂ ይባላል። so the two widely used calendar worldwide are the Gregorian and the Islamic calendar ይባላል። ይሄ እንግዲህ በታሪክ እንግዲህ ሁለት አይነት ካላንደሮችን በዓለም ላይ ማግኘት እንችላለን፣ ምናልባት የኢትዮጵያን ሳይጨምር ማለት ነው። በእርግጥ የተለያዩ አይነት ካላንደር የሚጠቀሙ አገራት አሉ ዓለም ላይ። ሁሉም ሀገራት እነዚህን ሁለት ብቻ አይጠቀሙም። ለምሳሌ ኢትዮጵያ የራሱ ሆነ ካላንደር አላት። ይሄ እንግዲህ ካላንደር እንደማለት ነው። ግሪጎሪያን ካላንደር የምንለው ለምሳሌ አሁን ዛሬ በተለይ እናንተ አካባቢ የምትጠቀሙበት ማለት ነው። ይሄ ግሪጎሪያን ካላንደር ይባላል። በግሪጎሪያን ካላንደር ዛሬ ይሄ ዓመት ስንተኛ ዓመታችን ነው? yes ይሰማችኋል አይደል? 2026 2026 ማለት ነው። በእኛ 2018 ያ ማለት ነው። እንግዲህ ይሄ በሂስትሪ ዴቲንግ ይባላል። so according to the Gregorian calendar time is counted forward and backwards። ይሄ በግሪጎሪያን ካላንደር ወደ ፎርዋርድ እና ባክዋርድ ይቆጠራል። ፎርዋርድ የሚቆጠረው ወይንም ወደፊት የሚቆጠረው ከቢሲ አይ ሚን ከኤዲ በኋላ ያለው ያ ማለት after the birth of the Jesus Christ። ይሄ ልክ ኢየሱስ ክርስቶስ ከተወለደ በኋላ ያለው ጊዜ ወደፊት ይቆጠራል በግሪጎሪያን ካላንደር። ከኢየሱስ ክርስቶስ ውልደት በፊት ያለው ወደኋላ ነው የሚቆጠረው። ለምሳሌ 1000 ብሎ ከሆነ ያ እየቀነሰ ነው የሚመጣው ወደ 1000 እየቀነሰ ይመጣል ማለት ነው። ይሄ ቢሲ ይባላል ወይንም ቢፎር ክራይስት ይባላል። ምናልባት ብዙ ጊዜ በግሪጎሪያን ካላንደር ቢሲ የሚል ነገር ልታዩ ትችላላችሁ። ለምሳሌ ቢሲ ማለት ቢፎር ክራይስት ማለት ነው። ኤዲ ማለት አፍተር ዘ አኖ ዶሚን፣ ይሄ የላቲን ወርድ ነው። አክቹዋሊ አኖ ዶሚን ይባላል። ይሄ ኤዲ ብለን የምንጠራው ማለት ነው። ይሄ 2026 ልክ ዓመተ ምህረቱን ከጻፍኑ በኋላ yes ኤዲ የሚል ነገር እናስቀምጣለን። ያ ማለት አኖ ዶሚን ወይንም አፍተር ዘ በርዝ ኦፍ ጂሰስ ክራይስት እንደማለት ነው። ሶ ኤጅ ዴቲንግ እንግዲህ ይሄንን ይመስላል። ሌላኛው በእስላሚክ ካላንደር the Islamic calendar also follows the events called the hijras to count time forward and backwards. So hijra was the flight of the Prophet Muhammad and his early followers from Mecca to Medina። እንግዲህ ሂጅራ የሚለውን ቃል ታውቁታላችሁ ብዬ ገምታለሁ። በእርግጥ አሁን ከዚህ በኋላም አለ እዛም አሳያችኋለሁ። ሂጅራ ማለት ሙሐመድ ከሜካ ወደ መዲና የተሰደደበት ጊዜ ነው። ያም ማለት 622 ኤዲ ማለት ነው። ይሄ እንግዲህ በእስላሚክ ካላንደር የመጀመሪያ ካላንደር የሚጀምርበት ነው። yes በፊት ያለውና በኋላ ያለውን እዛ ጋር ይለዩታል። yes የሙሐመድ ወደ ሂጅራ የሄደበትና ከዛ በፊት ያለውን ጊዜ በማለት ይከፍሉታል ማለት ነው። ያ ማለት ብዙ ጊዜ ቢኤች ብሎ ይጠሩታል። ቢኤች ማለት ቢፎር ሂጅራ ማለት ነው።
ኤዲ ይሄ አኖዶሚን ልክ እንደ በግሪጎሪያን ካላንደር ላይ እንደምናየው ያንን ይመስላል ማለት ነው። ሶ ኤጅ ዴቲንግ እንግዲህ ይህን ይመስላል በሂስትሪ ወይንም በታሪክ የተከናወኑ ነገሮች የሚመዘገቡበት በእንደዚህ አይነት የጊዜ ቀመር ነው ማለት ነው። እዚህ ላይ እንግዲህ ሂስትሪ እና ፕሪሂስትሪ በእንደዚህ አይነት አይ ቲንክ በእናንተ ሞጁልም ላይ ታገኙታላችሁ። ይህንን በሞጁላችሁ ላይ ቀለል አድርጋችሁ ማየት ትችላላችሁ። እዚህ ላይ ሂስትሪ የሚለው ነገር የሚያሳየው ምንድነው? አይ ሚን ፕሪሂስትሪ ልክ የጽሁፍ ታሪክ ከመጀመሩ በፊት ያሉ ታሪኮች ማለት ነው። የስ ይሄ ማለት የሰው ልጅ የተወለደበት ጊዜያቶች፣ የስ ግብርና ወይንም አግሪካልቸር የጀመረባቸው ጊዜያቶች፣ የስ ዩዝ ኦፍ ደ ፋየር ለምሳሌ የሰው ልጅ እሳትን መጠቀም የጀመረበት። በእርግጥ አሁን በቀጣይ ክፍለ ጊዜ ያሳያችኋለሁ። የሰው ልጅ ለመጀመሪያ ጊዜ እሳትን ፈጥሮ መጠቀም የጀመረበት ጊዜ ይሄ በፕሪሂስትሪ ነው የሚጠናው። አንድ የሰው ልጅ ለመጀመሪያ ጊዜ የተገኘበት ጊዜያት ይሄ በአጠቃላይ በፕሪሂስትሪ ይጠናል። ዘንድ በሂስትሪ የሚጠኑ ነገሮች ምንድናቸው? ቅድም መነሻ ላይ ለማሳየት እንደሞከርኩት የሰው ልጅ ያከናወናቸው ተግባራት በጽሁፍ መልክ መቀመጥ የጀመረበት ጊዜ ማለት ነው። ይሄ በሂስትሪ ይጠናል። ግልጽ ነው አይደለ? አዎ ግልጽ ነው። እየሰማን ነው። በጣም አሪፍ። ሶ የሂስትሪ እና የፕሪሂስትሪ ልዩነት እንግዲህ ይህንን ይመስላል። ሶስተኛ ሴክሽን አይ ቲንክ ሰዓቱ ትንሽ ደቂቃ ነው። በእርግጥ እችኛውን እንጨርስና እናቆማለን። ኢቮሉሽን ኦፍ ሂውማን ቢንግ ይስላል። የሰው ልጅ እንዴት ጀመረ? የሰው ልጅ አመጣጥ ታሪክ ምን ያስቀምጣል? ወይንም ኢቮሉሽን ምን ይላል የምለውን ነገር እዚህ ጋር ለማሳየት ልሞክር እስቲ። የመጨረሻው ፓርት ነው። ሶ አኮርዲንግ ቱ ዘ ኢቮሉሽነሪ ቲዮሪ፣ ይሄ በኢቮሉሽነሪ ቲዮሪ የምለውን ነገር አይ ቲንክ ታውቃላችሁ ብዬ እገምታለሁ። ይሄ የዝግመተ ለውጥ ሀሳብ ማለት ነው። ምን ማለት ነው? ይሄ የሰው ልጅ እና ሌሎች ነገሮች ተፈጠሩ ሳይሆን አመጣጥ አመጣጥ ለማስረዳት የተሞከረበት ሀሳብ ነው ወይንም ቲዮሪ ነው። ኢቮሉሽነሪ ቲዮሪ የሚባለው ለምሳሌ የሰው ልጅ አመጣጡ all human beings are now living in the world belongs to the species called homo sapiens ይላል። ኢቮሉሽነሪ ቲዮሪ ወይንም የዝግመተ ለውጥ ቲዮሪ የሚለው ምንድን ነው? የሰው ልጅ አሁን ምድር ላይ ያሉ ሰዎች በሙሉ የመጡት ከሆሞ ሳፒያንስ ከሚባለው ስፒሺስ ነው ወይንም ዘር ነው ይላል። which descend from the common ancestor or genus known as homo። ይሄ ልክ የመጀመሪያ የሰው ልጅ የመጣው ጂነስ ወይንም የሰው ዘር የመጡበት ማለት ነው። so that is why it is said that human belongs to the hominid family ይላል። ይሄ እንግዲህ ሆሚኒድ የሚባለው አይ ቲንክ እዚህ ላይ ታዩታላችሁ። ሆሚኒድ ፋሚሊ ማለት እዚህ ጋር ታዩታላችሁ። ብዙ ጊዜ ይታያል አይደል? ስክሪኑ ይታየናል። እዚህ ላይ እንደምታዩት ሆሚኒድ ፋሚሊ ማለት ልክ የሰው ልጅ የተፈጠሩበት የጂነስ ሆሞ የሚባለው የሰው ከሚመስል ፍጡር ማለት ነው። እዚህ መነሻ ላይ ታዩታላችሁ። ይሄ የሰውን ልጅ አመጣጥ ለማስረዳት ታሪክ የምጠቀምበት ስዕሎች ናቸው እነዚህ። ምናልባት ዛሬ ያለው ሰው ሪሊ እዚህ ጋር በሁለት እግር የቆመ ነው። መነሻ ላይ እዚህ ከጀርባ ያለው ይሄ በአራት እግር የሚሄድ ማለት ነው። ሶ ይሄ ነው እንግዲህ የሆሚኒድ ፋሚሊ የሚባለው ራይት። እንግዲህ ይሄ በኢቮሉሽነሪ ቲዮሪ የተቀመጠው ሀሳብ ማለት ነው። ሶ ከዚህ ታሪክ አንጻር yes hominids are humans and other creatures that walk upright. Although the hominid families no longer exist, we know that their representatives lives in the past. ነገር ግን ዛሬ የሰው ልጅ ራይት የሰው ልጅን ያኔ የሰው ልጅ የመጣበት ሆሚኒድ ፋሚሊ የሚባለው ስቲል ነው በአለም ላይ የሉም። በእርግጥ አሁን እነዛ ሰዎች የሰው ዝርያዎች ለመጀመሪያ ጊዜ የነበሩት የሆሚኒድ ፋሚሊ በመባል ይታወቃሉ። ኦል ሆሚኒድስ ካራክተራይዝድ ባይ ዋት ኢዝ ናውን አስ ባይፔዳሊዝም። እንግዲህ እንደሚታወቀው የሆሚኒድ ፋሚሊዎች በዋናነት
በሁለት እግር በማሄድ ይታወቃል ማለት ነው። የስ ልክ በአራት እግር የሚሄዱ እንስሳት ከሚመስሉ ነገሮች የስ በኢቮሉሽን ወይንም በዝግመተ ለውጥ ከተቀየሩ በኋላ ልክ ሰው የሚመስል ተፈጠረ የሚለው ልክ ባይፔዳሊዝም ወይንም በሁለት እግር ቆሞ መሄድ ከጀመረበት ነው ብሎ ያምናል። ይሄ ኢቮሉሽነሪ ቲዮሪ አክቹዋሊ ሶ the earliest hominid to be found in Ethiopia named as አርዲፒቴከለስ በመባል ይታወቃል። ይሄ በአፋር አካባቢ ላይ በአርኪኦሎጂስቶች በቁፋሮ መልክ የተገኘው ማለት ነው። አርዲፒቴከስ በመባል ይታወቃል። ይሄ ልክ የመጀመሪያ የሰው ቅሪተ አካል በሁለት እግር ቆሞ የሄደው አርዲኤ just which is the first hominid family በመባል ይታወቃላቸዋል። ሶ ይሄ እንግዲህ የሂውማን ኢቮሉሽን ለማሳየት የሄዱበት ርቀት ማለት ነው። ሶ ከዚህ አንጻር this species was followed by the another fossil called Australopithecus ይሄም ራሱ በጣም earliest በተለይ በ1974 ላይ የተገኘው ማለት ነው። Australopithecus afarensis finally in 1977 በ1974 ላይ የተገኘው ማለት ነው። Australopithecus afarensis ልክ ከአርዲ በኋላ የተገኘው ማለት ነው። ስለዚህ ይሄ ማለት ልክ የሰው ልጅ ታሪክ አመጣጥ ለማስረዳት ሰዎች በቁፋሮ መልክ የተገኙ የሰው ልጅ ቅሪተ አካላት እንደማለት ነው። ሶ ከዛ በኋላ እንግዲህ በአፋር አካባቢ በምስራቅ አፍሪካ ላይ በተለያዩ አይነት ቦታዎች ላይ ይሄ የሰው ልጅ ቅሪተ አካላት ተገኝቶ ነበር። ሶ ከዚህ አንጻር እንግዲህ አንድ በጣም ኢንተረስቲንግ ፖይንት ሆሞ ኢሬክተስ የሚባል የስ የሆሚኒድ ፋሚሊ አለ። ሆሞ ኢሬክተስ ማለት በሰው ልጅ ታሪክ ለመጀመሪያ ጊዜ እሳትን የተጠቀመው የመጀመሪያ የሰው ልጅ ቅሪተ አካል ወይንም የሰው ልጅ ዘር ነው ይባላል። ሆሞ ኢሬክተስ የሚባለው የመጀመሪያ እሳትን በዓለም ላይ ከድንጋይና ድንጋይን እንጨትና እንጨትን በማጋጫት እሳትን ያገኘው የሆሚኒድ ፋሚሊ ነው። ሆሞ ኢሬክተስ በመባል የሚታወቅ which use the first fire, right? So this is how the human evolution tells us. So the three different species that belongs to the genus Homo are Homo habilis, Homo erectus and Homo sapiens. እንግዲህ እንደዚህ የየራሳቸው የሆነ ግኝቶች አሉ። ሆሞ habilis which is handy human ይሄ ለመጀመሪያ ጊዜ እጅን የተጠቀመው ወይንም በሁለት እግር እየቆመ እጅን ለስራ የተጠቀመው ነው ሆሞ habilis የሚባለው which being and considered as the oldest human beings. ሆሞ habilis የሚባለው እንግዲህ የጥንት የሰው ልጅ ቅሪተ አካል ወይንም የሰው ዘር በመባል ይታወቃል። ሆሞ habilis የሚባለው ይሄኛውም ለመጀመሪያ ጊዜ በሁለት እግር እየሄደ ሁለቱን እጅ ለስራ የተጠቀመው ማለት ነው። The fossil of the Homo habilis were found in the Omo Valley in Ethiopia. Yes, ይሄ በኦሞ ቫሊ በደቡብ ኢትዮጵያ አካባቢ ላይ የተገኘው ቅሪተ አካል የሚያሳየው ሆሞ habilis ለመጀመሪያ ጊዜ በሁለት እግር ቆሞ ሁለቱን እጅ ለስራ የተጠቀመው እንደማለት ነው። So the second stage of the early human development occurred with the appearance of Homo erectus. ይሄ ማለት ልክ በትክክል በሰው ልጅ ቁመና ማየት የጀመረው ማለት ነው። ይሄኛውም ቀደም እንዳልነው ለመጀመሪያ ጊዜ እሳትን የተጠቀመው እንደማለት ነው። ይሄ ሆሞ ኢሬክተስ በመባል ይታወቃል። ሆሞ ኢሬክተስ በመባል ይታወቃል። እንግዲህ ሶስተኛው ሆሞ ሳፒያንስ የሚባለው ደግሞ which is the modern human beings. ሆሞ ኢሬክተስ ሆሞ ሳፒያንስ የሚለው were wise human beings and very similar to the modern human beings. የዚህ ቅሪተ አካል ደግሞ በአዋሽ አካባቢ ላይ እና በኦሞ ቫሊ አካባቢ ላይ የተገኘ እንደሆነ የተለያዩ የታሪክ ጽሁፎች ያሳያሉ ማለት ነው። ሶ እነዚህ ሶስቱ የሞደርን ሂውማን ወይንም የሆሞ የጂነስ ሆሞ ፋሚሊ ብለን የምንጠራቸው ናቸው። ሆሞ habilis, ሆሞ erectus and ሆሞ ሳፒያንስ። ሶ የእነዚህ ልዩነቶቹ ምንድን ናቸው? ሆሞ habilis የመጀመሪያ ሃንድ ሂውማን ወይንም በሁለት እጅ ስራን የጀመረ የሰው ልጅ ዝርያ ነው ይባላል። ሆሞ ኢሬክተስ የሚባለው ዋና መለያ ባህሪው ምንድነው? ልክ ዓለም ላይ የሰው ልጅ ከተፈጠረ በኋላ እሳትን የፈጠረ የሰው ልጅ ዘር ነው ይባላል ሆሞ ኢሬክተስ የሚባለው። በሶስተኛ ደረጃ ላይ ሆሞ ሳፒያንስ የሚባለው which is the modern human አንዳንድ ጊዜ እንደውም very wise man ይባላል ሆሞ ሳፒያንስ።
እና አንዳንድ ጊዜ ደግሞ ሞደርን ሂውማን ስፒሺስ በመባል የሚታወቃል። ሞደርን ሂውማን ቢንግ ኦር ሂውማን ስፒሺስ በመባልም ይታወቃል። ራይት ሶ ጂነስ ሆሞ ፋሚሊስ ይሄንን ሶስቱንም ይመስላል። አንድ በቀጣይ ክፍለ ጊዜ ስንገናኝ ቲዮሪስ ኦፍ ሂውማን ኢቮሉሽን እነዚህን ቲዮሪዎችን ለማየት እንሞክራለን ማለት ነው። የምታነሱት ሀሳብ ካለ እንቀበላለን። ሰመራዝ ለማድረግ ያክል ዛሬ ያየነው ሂስትሪ የሚለው ዲስፕሊን እንዴት ጀመረ፣ ሂስትሪ እና ፕሪሂስትሪ በምን ይለያል እና ስለ ሂውማን ኢቮሉሽን ነው በዋናነት ለማየት የሞከርነው። በቀጣይ ክፍለ ጊዜ ስንገናኝ ስለነዚህ ነገሮች አመጣጥ በስፋት እንዳስሳለን። በእርግጥ ሃይማኖት ምን ይላል እና ታሪክ ወይንም ሳይንሱ ምን ይላል የሚሉ ነገሮችን ለመዳሰስ እንሞክራለን። እንግዲህ የሁለቱም ቲዎሪዎች አሉ። እንግዲህ እዚህ በቀጣይ እናገኛለን። ሳይንቲፊክ ቲዎሪ፣ ክሬሽኒስት ቲዎሪ የሚባሉ ቲዎሪዎች አሉ። ሳይንቲፊክ ቲዎሪ ስለ ሰው ልጅ አመጣጥ ከክሬሽኒስት ወይንም ከሪሊጂየስ አንግል በጣም በሰፊው ይለያል። የስ ሃይማኖት የሰው ልጅ መጣ የምለው ልክ በዝግመተ ለውጥ አይደለም፣ ፈጣሪ ፈጠራ ነው የሚሉት። ሳይንስ ግን እንደዛ አይልም። እነዚህ ነገሮችን በቀጣይ ክፍለ ጊዜ እናያለን። እስቲ በዛሬ ላይ የምታነሱት ሀሳቦች ካሉ አንዳንድ ነገሮችን ማውራት እንችላለን ከማቆማችን በፊት ማለት ነው።